ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንዴት ሰላምታ እንደምትቀያየሩና ሰላምታ ለመቀያየር የምንጠቀምባቸውን ቃላት እንዲሁም ሀረጋትና ሰላምታ ለመመለስ እናንተ ለተጠየቃችሁት ሰላምታ ምላሽ ለመስጠት እንዲሁም ደግሞ በሰዓቱ በተቀያየረ ቁጥር ምን አይነት ሰላምታ መስጠትና ምን አይነት ምላሽ መስጠት እንዳለባችሁ የሚጠቅሙ እና ያስፈልጓችኋል ብለን ያሰብናቸውን ቃላትና እንዲሁም አረፍተ ነገሮች ይዘንላችሁ መጥተናል። እናንተ እስከ መጨረሻው ተከታተሉን። ሳብስክራይብ ያላረጋችሁና ቤተሰብ ያልሆናችሁ ሳብስክራይብ አድርጉን። ሁላችሁም ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። እሺ፣ ለምሳሌ አንድ ሰው ሰላም እንዴት ነህ ቢል ወይም ደግሞ ይሄው ወንድ ሰው ከሆነ ሰላምታ የሚሰጠው ሰው ሰላም እንዴት ነህ። እንግዲህ እዩት የወንድና የሴት ልዩነት ከዚህ ጋር ላይ ምንሰጠው ቃላት ወይም ምንጠቀመው ቃል በጾታ ወይም በጊዜ ይለያያል ማለት ነው። ለምሳሌ ሴት ከሆነች ሰላም እንዴት ነሽ፣ ሰላም እንዴት ነሽ እንላለን። ከዚህ ጋር በራሱ የተጠቀምናቸው ስርዓተ ነጥቦችም አሉ። ከዚህ ላይ ለምሳሌ ቃል አጋነው ተብሎ የሚታወቀው ወይም ጮክና ትኩረት ሰጠን ሰላም እንዴት ነህ፣ እዚህ ጋር ጥያቄ ምልክት ተጠቅሜያለሁ። ስለዚህ ሁለቱን የተጠቀምኳቸውም በዚህ አጋጣሚ እንድታውቋቸውም ብዬ አስባለሁ። ከዚያ ውጭ ደግሞ ቀለል አድርገን ሰላም እንዴት ነሽ ሴት ከሆነች እንደዚህ ካልን ደህና ነህ፣ ወይም ደግሞ ወንድ ልጅ ከሆነ ሴት ልጅ ከሆነች ደግሞ ደህና ነሽ ብለን በጥያቄ ምልክት መጠየቅ እንችላለን። እንግዲህ ይህን የጠየቅነው ሰው ሊመልስ የሚችለው እግዚአብሔር ይመስገን ማለት ይችላል። ወይም ደግሞ ሌላ ከዚህ ለምሳሌ ክርስትና ሃይማኖት ውስጥ ያለ ሰው ይህን ማለት ከፈለገ በሙስሊሞች ደግሞ በእስልምና ሃይማኖት ውስጥ አልሐምዱሊላህ ወይም ሌላ ነገር ብሎ ወይም እኔ ደህና ነኝ፣ በጣም ደህና ነኝ እና ሌሎቹን ምላሽ ሊሰጥ ይችላል ማለት ነው። ከዚህ በመቀጠል ሌላው ሰላምታ ልንሰጥ የምንችለው ለምሳሌ ጠዋት ላይ ብናገኘው አንድ ሰው እንግዲህ በሰዓት የሰላምታ ምንሰጥበት ስንሰጥ ቃላቶቹ የምንጠቀማቸው ቃላቶች ይለያያሉ እንዳልኋችሁ መጀመሪያው ላይ። ለምሳሌ አንድ ሰው ጠዋት ላይ ብናገኘው ወንድ ከሆነ የምናገኘው ሰው ደህና አደርህ ብለን ጥያቄ ምልክት ወይም እንጠይቀዋለን ማለት ነው። ሴት ከሆነች ደግሞ ደህና አደርሽ ምናገኛት ሰው ሴት ከሆነች በጾታ ሴት ከሆነች ወይም ፊሜል የምትባለዋ ከሆነች ደህና አደርሽ፣ ወንድ ከሆነ ደግሞ ደህና አደርህ በጾታ ወንድ ከሆነ ማለት ነው ወይም ሜል የሚባለው ከሆነ። በሌላ አባባል ጠዋት ላይ ጉድ ሞርኒንግ እንደማለት ነው። ግን በዛኔ በእንግሊዘኛው ስንጠቀም በጾታ ለይተን የምንጠቀመው ወርድ የለም። በአማርኛ ሲሆን ግን ይሄው ለሴት ከሆነ መጨረሻው ላይ ሺ፣ ለወንድ ከሆነ ደግሞ ህ የሚለውን ፊደል አስገብተን ተጠቅመናል ማለት ነው። እንግዲህ ሌላው ደግሞ ደህና አረፈድህ ምናልባት እስከ 4 ሰዓት ባለው ወይም እስከ 5 ሰዓት ከ3 ሰዓት ምናምን ላይ ረፋድ የሚባለው ሰዓት ላይ ከሆነ ለወንድ ልጅ ደህና አረፈድህ፣ ለሴት ልጅ ደግሞ ደህና አረፈድሽ ብለን ሰላምታ ልንጠይቅ እንችላለን። ይሄ የተጠየቀ ሰው ወንድም ሆነ ሴት እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ እኔ ደህና ነኝ ብሎ መመለስ ይችላል ወይም ሊመልስላችሁ ይችላል ማለት ነው። ከዚህ በተጨማሪ ሌላው ለእናንተ ይጠቅማልና ለሰላምታ ይጠቅማችኋል ብለን ያሰብነው ከሰዓት ወይም ከ6 ሰዓት በኋላ የምታገኙትን ሰው እናንተ ሰላምታ ስትቀይሩ ልትሉት የምትችሉት ለምሳሌ በእንግሊዘኛው ጉድ አፍተርኑን ተብሎ ሰላምታ በሚቀየርበት ሰዓት
እንዳልኋችሁ በጾታ በእንግሊዘኛው ምንም ልዩነት የለውም፣ ግን አማርኛ ስትጠቀሙ ከዛ ይለያል ማለት ነው። ለምሳሌ ደህና ዋልህ ለወንድ ልጅ ከሆነ ደህና ዋልህ ብለን ጥያቄ ምልክት ይሄን እናስቀምጣለን። ማለት በጽሁፍ ስናስቀምጠው እንጂ እናንተ በቃላት ስትጠቀሙ እነዚህ ምልክቶች አስፈላጊም አይደሉም። ግን ለማንበብ እና ትኩረት ሰጥቶ ለማየት ስለሚያስፈልግ ነው። ለእናንተ በጽሁፍ ስለምታዩት ነው ይህን ስርዓተ ነጥቡን በትክክል ያስቀመጥኩትኝ። ሴት ከሆነች ደግሞ ደህና ዋልሽ። በሌላ አባባል ለሁለቱም ጉድ አፍተርኑን ብለን በእንግሊዘኛው ልንጠቀመው የምንችለው ቃል ነው ማለት ነው። ምሽት ላይ ደግሞ እንደዚሁ ምናልባትም ከ8 ሰዓት በኋላ እስከ 12 ሰዓት እና እዛ እስከ 1 ሰዓት እስከ 2 ሰዓት አካባቢ ከሆነ ደህና መሸህ ወንድ ልጅ ከሆነ ወይም ለወንድ በጾታ ሜል የሚባለው ከሆነ ደህና መሸህ። ፊሜል የምትባለዋ ወይስ ሴት የምትባለዋ ከሆነች ደግሞ ደህና አመሸሽ ወይም በእንግሊዘኛው ጉድ ኢቭኒንግ ብለን ልንጠቀም በምንችልበት ሰዓት በአማርኛ ለሴትና ለወንድ የተለያዩ ፊደላትን እና ቃላትን እንጠቀማለን። እነዚህ ይህን ሰላምታ የሰጠናቸው ሰዎች ወይም እናንተ ይህን ሰላምታ ብትሰጡ በሴት ወይም በወንድ ጾታ ያላችሁ ሰዎች እኔ በጣም ደህና ነኝ፣ እኔ ደህና ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን፣ አልሐምዱሊላህ እያላችሁ እንደ እምነታችሁና እንደ ደህንነታችሁን ይገልጽልናል የምትሉትን ቃላት መጠቀም ትችላላችሁ ማለት ነው። ሌላው እንደዚሁ ደግሞ ኖርማል ያልሆነ እንደዚሁ ልንጠቀመው የምንችል ለምሳሌ ሰላም ነው ብንል ሴትም ሆነ ወንድ ጾታ ሳይመርጥ ለሁለቱም ሰላም ነው እንዴት ነው ብንል ጾታ ለሴትም ለወንድም ለሁለቱም ሊጠቅማችሁ ይችላል። ጾታ ለይቶ ለመጠቀም እንዴት ነህ፣ እንዴት ነሽ፣ ሁሉ ነገር ሰላም ነው፣ ሁሉ ነገር ሰላም ነው ወይ ከምንል ሁሉ ነገር ሰላም ነው ብንል ወይም ሁሉ ነገር ሰላም ብንል በተለይ የአማርኛ አጠቃቀማችን የበለጠ የተሻለ ይሆናል። ግን ሁሉ ነገር ሰላም ነው ለማለት ሁሉ ነገር ሰላም ብንል አጠር ያለና በተለይ ደግሞ ንግግራችንም ደግሞ የተሻለ ሊሆን ይችላል ማለት ነው። ይህንን ሰላምታ ከተሰጣችሁ ወይም እናንተ ሰላምታ የሰጣችሁት ሰው ለእናንተ ሊላችሁ የሚችል ለምሳሌ ሁሉ ነገር ሰላም ብንለው ሁሉም ሰላም ነው ብሎ በ4 ነጥብ ሊደመድምላችሁ ይችላል። ምክንያቱም ሰላም ነኝ፣ እናንተ ግን ሁሉ ነገር ሰላም ስትሉት በጥያቄ ምልክት ነው የጠየቃችሁት። ሌላው እንዴት ነህ፣ እንዴት ነሽ ወይም ሰላም ነው ያላችሁት ሰው ደህና ነኝ፣ ደህና ብሎ በዚህ ምልክት ወይም ጮክ ብሎ እና ድምፁን ከረር አድርጎ ይሄ አጋኖ የሆነው ከድምፅ ላይ ሊያወጣው የሚችልን ድምፅ ለማሳየት ነው። በዚሁም ስርዓተ ነጥቡ ማለት ነው ብሎ ሊመልስላችሁ ይችላል ማለት ነው። ሌላው ቀጣዩ ደግሞ እንደዚሁ አዳር ላይ ለመሰናበት እናንተ ለምሳሌ ምሽት ላይ ከጓደኛችሁ ከመስሪያ ቤት ጓደኞቻችሁ ወይም ከሌላ ቦታ ላይ ለመሰናበት እናንተ ልትጠይቁት የምትችሉና የጠየቃችሁት ሰው ወይም እናንተ ስትጠይቁ ልትመልሷቸው የሚችሉ ምላሾቹንም እንደዚህ ይዤላችሁ መጥቻለሁ። ለምሳሌ ምሽት ላይ እናንተ ወንድ ልጅ ሆኖ ወይም በጾታ ወንድ የሆነን ሰው እናንተ ለመሰናበት ብትፈልጉ ደህና አደር፣ ሴት ከሆነች ደግሞ የምትሰናበቷት ለአዳር ደህና አደሪ። ቀን ላይ ደግሞ አሁን ለምሳሌ ጠዋት ስትወጡ የምትለያዩ ከሆነ ደህና ዋል፣ ወንድ ልጅ ከሆነ ማለት ነው። በጾታ ወንድ ከሆነ ወይም ሜል የሚባለው ከሆነ ደህና ዋል። ሴት ከሆነች ደግሞ ደህና ዋይ። ጠዋት ላይ እናንተ ለውሎ የማትገናኙና ተሰናብታችሁት ልትለዩት የምትችሉ ሰው ከሆነ እነዚህ ልትጠቀሙ ትችላላችሁ። አዳር ላይ ተሰናብታችሁት ልታድሩ የምትችሉ ሰው ከሆነ ደህና አደር ወይም ደህና አደሪ ብላችሁ ልትለያዩ ትችላላችሁ። እንዲሁም ደግሞ እናንተ ይህን ጥያቄ ተጠይቃችሁ ወይም ደግሞ መላሻችሁ ለእናንተ ሊሆን የሚችለው አሚን ደህና አደር፣ አዳር ለተለየው ሰው እና ሰላም ወይም ደግሞ ስንብት ለጠየቀው ሰው ሊመልሰው የሚችል ምላሽ አሜን ደህና አደር፣ አሜን ደህና አደሪ ሴት ከሆነች ጠያቂዋ፣
ወይም ስንብቱን የጠየቀችው ሴት ከሆነች አሜን ደህና ደሪ። እንዲሁም ደግሞ ለውሎ ስንብት የጠየቀው ወንድ ከሆነ አሜን ደህና ዋል። እንዲሁም ደግሞ ለውሎ ስንብቱን የጠየቀችው ሴት ከሆነች አሜን ደህና ዋይ። ያ ማለት ለኔ የሚደረግልኝ አንቺም ደህና ሁኚ ለማለት ነው። በሌላ አባባል እንግዲህ ትርጉሙም ብዙ የሚከብድ አይሆንም። ሌላው በዛሬ ዝግጅታችን የመጨረሻ እና የስንብት ይጠቅማችኋል ብለን ያሰብነው ምንም ደህና ደር ደህና ዋል ወይም ሰዓት ሳይገድባችሁ በማንኛውም ሰዓት ልትጠቀሙት የምትችሉ ቻው ልትሉ ትችላላችሁ። ቻው ስትሉ በቃ በዚያ ሰዓት እናንተ ከዛ ሰው እንደተለያያችሁ ብቻ ነው እንጂ ሰዓቱ ምን ያ ሰዓት እንደሆነ ሰዓት አይገድባችሁም ማለት ነው። ሌላው ከዚህ ውጭ ደግሞ ደህና ደር ደህና ዋል ብዬ ከነገርኳችሁ ውጭ ሌላ መልካም ምኞታችሁን ተመኝታችሁለት ልትለዩ ትችላላችሁ። ለምሳሌ መልካም አዳር ይሁንልህ ወንድ ልጅ ከሆነ፣ መልካም አዳር ይሁንልሽ ለሴት ልጅ ከሆነ፣ ለአዳር ስትሰናበቱ ይህን መልካም ምኞታችሁን ተመኝታችሁለት ወይም ቻው ብላችሁት በዚህ ስንብት ልትለያዩ ትችላላችሁ። እንዲሁም ደግሞ ለውሎ ከሆነ መልካም ውሎ ይሁንልሽ ለሴት ልጅ ከሆነ፣ መልካም ውሎ ይሁንልህ ለወንድ ልጅ ከሆነ መልካም ውሎ ይሁንልህ። ይችን ሺ በህ መቀየር፣ ይህን ህ ደግሞ በሺ እየቀየራችሁ ጾታቸው ወይም ልትጠይቁት የምትችሉት ሰው በጾታ ሲቀያየር እናንተ እየቀያየራችሁ መጠቀም ትችላላችሁ። መልካም ምኞት መልካም ምኞትን ገልጾላችሁ ለተሰናበታችሁ ሰው እናንተም ምላሻችሁ ሊሆን የሚችለው ወይም ደግሞ የጠየቃችሁት ሰው ምላሹ ሊሆን የሚችለው መልካም አዳር ይሁንልህ ወይም ይሁንልሽ ለተባለ በጾታ ማንኛውም ይሁን እሺ መልካም አዳር፣ ቻው እሺ ቻው፣ ለሁላችን የሚል አጠር ያለ ምላሽ ልትመልሱ ትችላላችሁ። በዛሬው ዝግጅታችን ከዚህ ላይ እናበቃለን። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።